እንግዲህ የሀና አባት እንደዚህ ዝረር ብለው ይገኛሉ። ተመልከቱ ቤተሰብ በሰው ይህ ነገር ማለት ነው ትልቅ ትምህርት ነው። የሀና አባት እንግዲህ ደህና ሆነው ነበር ሐኪም ቤት የገቡት። እያደር እነዚህ ጥቅመኛና ሌባ አጭበርባሪ ሰዎች እንደዚህ አደረጉት። ይህ ሌባ ዶክተርና እንዲሁም ደግሞ ያችን ሌባ ባዩሽ የጓደኛ ጥላት ማለት ነው። ጓደኛ መስላ የጓደኛ ጥላት የሆነች ማለት ነው። የልጇን ታሪክ አጫውታት የልጇን ታሪክ እያወቀች የልጇን ታሪክ የወሰደች ሌባና ጠቅመኛ ሴት ማለት ነች ባዩሽ ተብዬዋ ማለት ነው። በዚሁ ማየት አለብን። ይህ ደግሞ የዶክተር ስራ አይደለም እየሰራ ያለው። የዶክተር ስራ የሚሰራ ሰው እንደዚህ አያደርግም። ምክንያቱም ዶክተር ቢገሉትም እንኳን የራሱን ስራ ሳይሆን መሆን ያለበትን ስራ ነው መስራት ያለበት። ራሱን ለማውጣት ሳይሆን ማድረግ ያለበትን ነገር ነው። ምክንያቱም ዶክተር የሆነው የታመሙ ሰዎችን ታማሚዎችን ለማዳን እስከሆነ ድረስ እንዲሁም ታማሚዎችን ታማሚ ማድረግ አልነበረበትም። እና ይህ ትምህርት ነው ብዬ አላስብም። በጣም አሳፋሪ ስራ ነው የሚሰራው። ኖላዊ ድራማ በጣም እያስጠላ ነው ያለው ማለት ነው። የሀና አባት ደህና ነበሩ። እዚህ ሆስፒታል ውስጥ ከገቡ በኋላ በጣም ህመማቸው እየጨመረና እየደከሙ ነው የሄዱት። እዚህ ጋር ደግሞ ሀናን በጣም ከዚህ በኋላ አዝናለሁ፣ ብር ከሌለሽ አባትሽን እዚህ ሆስፒታል ይዘሽ እንድትወጪ እያስጠነቀቅኩሽ እየነገርኩሽ ነው። ዶክተር ለምንድን ነው እንደዚህ የምታደርገው? የተማረ ሰው እንደዚህ ያደርጋል? ዶክተር እኔ ምንም እንደሌለኝ እያወቅክ ነው። በወይዘሮ ሜላት ድጋፍ ለምን አታከምም? ወይዘሮ ሜላት ሕክምናውን አቁማለች። ከዚህ በኋላ ምንም እርዳታ የማድረግ እንትን የላትም ይላታል። ወይ ሰው እኮ ስንባል እንደዚህ ሁነን። አሁን እንግዲህ ወይዘሮ ሜላት እሷ በዚህ በጓደኛዋ እንደተበላች እና በጓደኛዋ እንደተጭበረበረች ብታውቅ ኑሮ ምንድን ነው የሚፈጠረው? የዶክተሩ ስራ በጣም አስጠልቶኛል። ምክንያቱም ገና ለገና የኔ ሚስት ያገትብኛል ብሎ በወይዘሮ ሜላት በወይዘሮ ባዩሽ ታዛዦች ሲያስፈራሩት ሀቅን ትቶ መጥፎ ስራ እየሰራ እንዳለ ነው ይሄ የሚገልጸው ማለት ነው። የሀና አባት ተሽሏቸው ወደ ራሳቸው ተመልሶ ማየት እንፈልጋለን። ሀናም ደግሞ ወይዘሮ ሜላት አዋርዳት አመናጭቃት በቃ ተጸይፋት እንደነበረ የልጇ መሆኗን ያወቀበትን ቀን ማያወቅ እፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ተመልካቾቼ እንደምን አላችሁልኝ? እንደምን ከራማችሁልኝ? ሁላችሁም የኖላዊ ድራማ ተከታታዮች ሁላችሁም እንዲያዩኋችሁ ከሆነ ደብሯችኋል። ይህ ድራማ እያስጠላን ነው እያላችሁ ነው። የኢትዮጵያ ድራማ መጀመሪያው እንጂ መጨረሻው አያምርም። የታወቀ ነው። መጀመሪያው ያምራል ሰውን ለመሳብ፣ ከዛ በኋላ እያስጠላ ነው የሚሄደው። የሚያስጠላባችሁን ደግሞ ብታውቁ ጥሩ ነው። ዶክተር ተብዬው እንደዚህ አይነት ስራ ካንተ የማይጠበቅ አሳፋሪ ስራ መሆኑን ማወቅ አለብህ። እንዲሁም ወይዘሮ ሜላት ከምንም በላይና ከምንም በላይ የምታስጠላይ ነገር ልጇ ባትሆንም እንኳ የሰው ልጅ ግዴታ የራሱን ልጅ ብቻ ነው እንደሚያመሰግነው። የራሷ ልጅ እንኳ ባትሆንም ሀናን በዚህ አይነት መንገድ አይደለም ማባረር ያለባት። የኔ እናት ሀንዬ፣ የኔ አልቃሻ፣ የኔ ትንቦክቦክ ማለት ነው። ይህ ሁሉ ያልፍና ላንቺ ያለው ጊዜ እንደሚመጣ እርግጠኛ መሆን አለብሽ። እና ወይዘሮ ሜላት ደግሞ በስራዋ እንደምታፈር በኋላ እንደምትጸጸት እርግጠኛ ነን። እንዲሁም ሰላምዬና ምላሴ በጣም ጥሩ ልጆች ናቸው። እዚህ ጋር ተመልከች። እንደዛ ሲላ ዶክተሩ ማድረግ የምታደርገው ነገር ሁሉ ጠፋባት። ከዛ ለአሴል ደውላ አሴል ቶለናልኝ እፈልግሃለሁ ትለዋለች። አሴልም እየሮጠ ይመጣል። ከዛ ዶክተሩ የሚሰራውን ተመልከቱ። እዚህ ጋር ይህ ልጅ ታማሚ ነውና እንዴት ነው እየተሻለህ ነው ያለ ልጁ ጋር እንደሚያወራው ለወይዘሮ ሜላት ትደውልበታለች። ሆስፒታሉ ደውሎ እንደዚህ ነው ብሎ ሲነግራት ከዛ እሷ ደግሞ ወይዘሮ ሜላት ሰራላታል የት አባቷ እያለች በሀና ትቀልዳለች። ወይዘሮ ሜላት ቢያንስ ለሰላም እንኳ ያደረገችልሽን ነገር መርሳት አልነበረብሽም። እኔ ሀናና የሰላም ፍቅር እንዲሁም የምላሴን ፍቅር በጣም ነው ደስ የሚለኝ። እዚህ ጋር ልጁን
እስኪ እንደዚህ አድርግ እያለ ይነካካዋል። ከዛም በኋላ ለወይዘሮ ሜላት ይደውልና ሁሉንም ነገር ይነግራታል። ወይዘሮ ሜላት ደግሞ እንዴ ዶክተር በቃ ከዚህ በኋላ ሕክምናውን የለሁበትም የሚመለከተኝ ነገር የለም ትላለች። ከዛ እሱ ልጁ ያለውን እያስተነተነ ሀናም እኮ እውነት ሊኖራት ይችላል ወይዘሮ ሜላት ይላታል። አይኔ ስለሷ እውነታ ከዚህም በኋላ የሚያገባኝ ነገር የለም ድርሽ እንደትል ከሱ ሆስፒታል መውጣት አለባት ትላለች። ወይዘሮ ሜላት በጣም እባብና መጥፎ ሰው ነሽ። ምክንያቱም እውነታውን ለማወቅ መጋፈጥ ነው እንጂ ያለብሽ ፊትሽ ላይ ያለውን ብቻ ማየት ጥሩ አይደለም። ምክንያቱም ልጆችሽ ካንቺ ብዙ ነገር ይማሩ ነበር። ልጆችሽ ራሱ እንዴት እንዲያስጠላሻቸው ማለት ነው። የገዛ ልጅሽን እያመናጨቅሽ የሌሎቹን ልጅ ብለሽ ትቀባያለሽ። እዚህ ጋር ሀናዬ እንዴት እንደምታሳዝን የኔ እናት በጣም ነው ያሳዘነችኝ። በቃ ሂጅ እግሯ ስር ወድቄ ልምናታለሁ ለአባዬ ሳልሆን አልቀርም እያለች ተወጣለች። ኧረ ተይ ከነዛ ሰው እግር አትሂጂና አትውደቂ፣ እንዴትም ብለን አባባ እናሳክማቸዋል ይላታል። ከዛ እንዴት እንደዚህ ትለኛለህ ብላ ተቆጥታ ትሄዳለች ሀና ማለት ነው። ይከተላታል። ከዛ ሀናዬ አትሂጂ በቃ ተያቸው ከነሱ ጋር ወድቀሽ አትለምን እሄዳለሁ ብላ ትበሳጫለች። ያንተ አባት ባይሆኑ ነው ትለዋለች። እዚህ ጋር ጓደኛውን አንተ ቁጭ በለን ሀናን ልከተላት ይለዋል። እንዲህ የጨለለ ሰው ጋር እንደዚህ ያስቀምጠኝ የምትሄደው ሲለው በዚህ ሰዓት ትቀልድ ያለ አንተ ማትረባ እኔ ሀናን ልከተላት ሰው አባዬ ስር ቁጭ በል ብሎት ይከተላታል። ከዛ ይቺ ደግሞ እባብና ቁራሪታ የመሰለች ቁርጥርጥ ጎራዳ እርግብ ተብዬዋ ማለት ነው። እናቷ እንደዛ እያለች ስትሰድባት ወይዘሮ ሜላት ሀናን ስትሰድብ እሷ ትስቃለች። ይሷ ደስ ብሏታን በአሁኑ ሰዓት ላይ ያንቺም ቀን እንደሚመጣ አትርሺ። ይህ ጓደኛው የምላሴ የአሴል ጓደኛ ጎበዝ ሁሉንም ነገር እንደሚያወጣው እርግጠኛ ነኝ። ወይ 200 ሺህ ብሩን ይቀበላል ወይም ደግሞ ጉዳቸውን ያወጣቸዋል ማለት ነው። አሴል ተከትሎ አስቆማት። ሀናዬ አትሂጂ በቃ ይላታል። እዚህ ጋር ደግሞ ሀናና ሰላም አሴልና ምላሴና ሰላም ቁርስ እየበሉ ይገኛሉ። ከዛ ትምህርቴን ልቀጥል ነው ትለዋለች። ሌላ ሰው አለ እንዴ ከኔና ካንተ ውጭ አንቺ ይላታል። አንተ የኔ ነገር ሁል ጊዜ አይጥምህም እንዲህ እህቴ የሱ እኮ ጥሩ ነገር ነው ምናምን እያለች ስለ ሀና ሁሉን ነገር እያወሩ ነው። በጣም አሳፋሪ እናት ናት ያለቻቸው። እዚህ ጋር ደግሞ የአሴል ጓደኛ በጣም አባትየው አሳዝኖት እዚህ ጋር ቁጭ ብሎ በጣም ጨንቋታል። እስኪ ምን ላስብ ምን ልስባልና ያን የቁም ሬሳ አገኘዋለሁ፣ ያን የቁም ሬሳ አገኝቼው የምሰራለትን እኔ ነኝ የማውቀው እያለ ይገዝዛል። ስልክ ሲደውልለት አያነሳም። ይህ የቁም ሬሳ ደግሞ ስልኩን ለዛ ሰውዬ ይሰጣል። እዚህ ጋር ሀና ስትሰደብ እሷ ፈገግ ትላለች። ያንቺ የምትዋረጅባትና አንቺ ከሱ ቤት የምትባረሪባት ቀን እንደምትደርስ አትጠርጥሪ ርግብ። እዚህ ጋር ወይዘሮ ሜላት ሀና ተንበርክካ ስለምናት ሀናን አጋጯን በእርግጫ ብላ እንደተነሳች ግልጽ ነው። ወይዘሮ ሜላት እናንተ ከቤታችሁ ይህን ሁሉ ጊዜ ሰርቻለሁ። ይህንም ያደረኩት ደፋ ቀና ብዬ አባቴን ለማሳከም እንጂ የውሸተኛ ታሪክ ይዤ መጥቻ አይደለም። እውነት ደግሞ ትሰነብታለች እንጂ አትቀርም ተደፍና። ክፉ ነሽ እያልሽ ነው? ክፉ ነሽ አላልኩሽም፣ ጥሩ ሰው ነሽ። ነገር ግን እኔ ብትረጅኝ አባዬን ብታሳክምልኝ ሁሉም ነገር ቢቀር የጀመርሽው ሕክምና እንዲቀጠል ብታደርግልኝ ደስ ይለኝ ነበር። ግን እውነት አይደበቅም። ካዋረደቻት፣ ከሰደበቻት፣ ከዘለፈቻት በኋላ እሷም ሞታ ትሄዳለች። እትዬ ችግር የለውም የኔ አባት እንዴት አመማው አይቀርም፣ አንድ ቀን ይሻለዋል። ግን ደግሞ እውነት አይደበቅም ብላ እርግብን ታያታለች። እርግብ ደግሞ እየሳቀችና በቃ የሆነ ሪያክሽኗን ያየ ሰው
እዚህ መጣይና እማዬ በቃሽ አትናደጂ የኔ እናት ብላ ትስማታለች። ተመልከቱ አዲስ አበባችን ይችን ትመስላለች። አምሮባታል ለምለሚቱ አዲስ አበባ። በሌላው ሀገር ሙቀትና በጣም ድርቅ ሊገለን ነው። አዲስ አበባ ግን ለምልማለች። ውድ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እዚህ ጋር መጣና የቁም ሬሳውን እየገዘዘብኝ ነው። ልጅዮ አይተወኝም ይገለኛል ይለዋል። ሁለት አንጣ ስልክን ብሎ ስልኩን ቀመዋል። ሁለተኛ አፈን ከከፈትክ እገልሃለሁ፣ ስልኩ ካንተ ጋር አይሆንም፣ ስልኩን አምጣ ብሎ ይቀመዋል። ከዛ ካስጠነቀቀው በኋላ ልታገኘው እንዳትሞክር ብሎ ትቶት ይሄዳል። እዚህ ጋር ዶክተሩ ደግሞ አሴል ይለምነዋል። ባክን ዶክተርዬ አባባን አሳክማቸው ብሎ እግሩን ይዞ ሲለምነው እምቢ ይለዋል። በቃ በገንዘብ እምቢ ካላችሁ ሌላ የማደርገው ነገር የለኝም፣ ኩላሊቴን በቃ የኔን ኩላሊት ይሸጡና አባባን አሳክሙ ሲለው ዶክተሩን በጣም ደንግጦ ይሄዳል። እዚህ ጋር ይች ሜላት የምትባል ሴትዮ ከዛ ከሌባዋ ስስት ጓደኛዋ ጋር ታወራለች። ከዛ ሰላምዬ ትመጣለች። ከዛ ምን ነው ልጅ ስትላት እንዳንቺ አይነት እናት ከሚኖረኝ ቢቀርብኝ ይሻላኛል፣ ምክንያቱም አሳፋሪ ነሽ፣ የሀና አባት መታከም ነበረበት። ምን አይነት ሰው ነሽ እናዬ ተሰቂያለሽ፣ ግን በጣም መጥፎ ሰው ነሽ ትላታለች እናቷን። ከዛ በኋላ እንደሚያወሩት እናቷን በጥፊ ታቃጥላታለች። እናቷ በጥፊ ትመታታለች። ይቺ ደግሞ እማዬነት ትናገሪ እያለች እንደምታፈጠው ድሮም ይህ ቀን እንደሚመጣ አውቀው ነበረ። አንቺ ምን ቤት ነሽ ምን አገባሽ ስትላት እናቷን እሷን አትናገሪ ብላ በጥፊ ትመታታለች። ከዛ በኋላ ገፍትራቸው ትወጣለች። እዛ ራሷን መቆጣጠር ሲያቅታት እንደዚህ ብላ ትቆማለች። ሂዳ ከጀርባዋ ሆና ታጽናናታለች። እማዬ በቃሽ፣ ከዚህ በኋላ ምንም እንድትበሳጭ አልፈልግም ትላታለች። እዚህ ጋር ደግሞ የአሴል ጓደኛ ይነቃን እያለ የሀናን አባት አሁንም ፋያው እያለ ያ ይጠራዋል። እሱ ግን ምንም መልስ አይሰጠውም። እዚህ ጋር አሴል ይመጣል። ምን ሆነህ ነው ይለዋል። በቃ ከዚህ በኋላ ሁሉም ነገር አማራጭ የለንም፣ ከእጃችን ሲሞት ማየት የለብንም፣ በቃ ሰርቅ ማሳከም አለብን ይለዋል። አንተ እንዲዛማው መሆን የለበትም፣ አዘር ይገሉናል። አይ እያየነው ከሚሞት በኋላ ቢገለን ይሻላል ይላል። ከዛ በኋላ አንተ ቁጭ በል እባክህ፣ እዚህ መቀመጥ የለብኝም መውጣት አለብኝ ብሎ ራብ እየፎደፎደኝ እዚህ ልቀመጥ እንዲህ ብሎ ጥሎት ይሄዳል። በዚህ ሰዓት ትቀልዳለህ ይለዋል። እዚህ ጋር ደግሞ ምላሴ ቁጭ ብለዋል። ከእርግብ ጋር እያወራ ነው። እንደዚህ ብላማ እያባረረቻት ትለዋለች። እንዴት እንዲያሳዘነችን ቢኖረኝ ኖሮ ሰዓት ነበር፣ እማዬ ግን እንዴት አድርጋ እንዲያባረረች ከሷ አይጠበቅም እያለ ምላሴን ትነግረዋለች። ከዛ ሁላቸውም ሀናም የሄደበትን አታ ትመጣለች። ምላሴም እዚህ ጋር ከአሴልና ሀና ከአባባ ጎን ቁጭ ብለው ስለ አባባ ሕክምና ያወራሉ። እሷም የሄደበት እንዲያልተሳካላት አብሽሪ ሀናዬ፣ እንደምንም ብለን አባባ እናሳክማቸዋለን፣ አባባ ይደናሉ ይላታል። አሴልዬ በጣም ነው ማመሰግነው ትለዋለች። አባዬ ጥሎና አይሄድም፣ አይሞትብንም፣ እናሳክመዋለን ትለዋለች። አዎ ሀናዬ አባዬ ትቶና አይሄድም፣ እናሳክመዋለን፣ ምንም ሀሳብ እንዳይበላሽ ይላታል። እዚህ ጋር ሁላቸውም ሲወጡ እሷ አባቷን እቅፍ አርጋ አባዬ እኔ በጣም ነው የምወድህ፣ እንዳትሞትብኝ አባዬ እያለች ታሳዝነኛለች። ምላሴ እዚህ ጋር በጣም ተቆጥቶና በጣም ከፍቶታል። እናትዬቱ ትመጣለች። ምን ሆነህ ነው ልጄ ትለዋለች። ምንም አልሆንኩ አልኩሽ እኮ ምንም አልሆንኩም በቃ ይላታል። እንዲህ ልጄ የሆንከው ነገር አለ፣ ምግብ ላንጣል? አልበላም በቃኝ፣ ምክንያቱም አንቺ አሳፋሪ ሰው ነሽ። እንዴት የሀናን አባት እንደዚህ ታያለሽ? ሀናኒ ለአሁንም ለእህቴ ናት ይላታል። ይህች ጦሰኛና
ጦዘኛ ቤቴ ውስጥ ወጣም ራሱ ችግሩ አይለቀኝም እያለ አሁንም ከሀና ላይ ነው ያለችው ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ። ውድ ሀገሬ ልጆች ሰላም ለእናንተ ይሁን። ሰላማችሁ ብዝት ትርፍ ይበልልኝ። አላህ ሱብሓነሁ ወተዓላ በያላችሁበት የዓለም ዳርቻ ሁሉ እዝነቱና እንዲሁም ልገዛው አይለያችሁ እያልኩ የምሰናበታችሁ ይሆናል። እወዳችኋለሁ፣ አከብራችኋለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳረሱ። በቀጣይ ጥሩ ቪዲዮዎች እንመጣላችኋለን። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ የኔ ውድ ተመልካቾች ማለት ነው። እዚህ ጋር ሰላምዬ ትመጣለች። ሰላምዬ ትመጣና ሀናዬ እማዬ በተናገረቻቸው ነገሮች ተቀይመሻል? አይ እኔ በሳቸው አልቀየምም። ሰላምዬ እንዴት መጣሽ? ትላታለች። አይ እንደውም ትክክለኛ መምጫ ሰዓት አሁን ነው። ከዚህ በኋላ እማዬም ሆነ ማንም እንድናገርሽ አልፈቅድም። አይዞሽ ያልፋል ሀና ትላታለች። እዚህ ሰላምዬ መጣ ታስተነትናለች ለሀና አባ ምን እናደርግ እያለች። ከዛም ምላሴ መጥቶ የሀና አባት እንደሚድን እያወሩ ነበር። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።